ሃሌሉያ አሜን። እንደዚህ ይላል በጌታ በኢየሱስ ስም አነባለሁ። ወደ ማንኛውም ሰው ቤት ስትገቡ ሰላምታ አቅርቡ። ቤቱም የሚገባው ሆኖ ከተገኘ ሰላማቸው ይደርሳል። ምን ይላል? ይደርሳል። የማይገባው ከሆነ ግን ሰላማችሁ ወደ እናንተ ይመለስላችኋል ይላል። አሁን የምነግራችሁ አንድ ነገር ነው። ሰላም ማለት በረከት ነው። አንዳንድ ሰዎች በትዳራቸው መሃል ሰላም የላቸው። አንዳንድ ሰዎች በጤናቸው ሰላም የላቸው። አንዳንድ ሰዎች በልጆች መካከል ሰላም የላቸው። አንዳንድ ሰዎች ስራ ላይ ሰላም የላቸው። ሰላም የለም ማለት ደግሞ ምን የለም ያለ ነው? በረከት የለም ያለ ነው። አያችሁ፣ ሰላም ማለት የበረከት አንዱ ኃይል ነው። ሻሎም ራሱን የቻለ ምንድነው? ብሌሲንግ ነው። ኖርማል አይደለም። ሰው ሰላም እንደምትለው አይደለም። የሆነ ሰው ሰላም እንደምትለው ብቻ አይደለም። የሆነ ሰው እንዴት አደርክ የምትለው ቃል ብቻ አይደለም። የበረከት ቃል ነው። የኃይል ቃል ነው። አሜን። የኢየሱስ ክርስቶስ ስም ነው። አሜን። ሃሌሉያ። አሜን። አጠገብ ያለውን ሰው ዛሬ ሻሎም ነው በለው። ዛሬ ሻሎም ነው። ምን ይሆናል? በረከት ይገባል። አሜን አሜን። ምን ይገባል? ሰላም ይገባል። አሜን። ምን ይገባል? ጸጋ ይገባል። አሜን። ምን ይገባል? አብሮነት ይገባል። አሜን። መጽሐፍ ቅዱስ ላይ ትዝ ይላችኋል፣ እንደዚህ ብሎ ተናገረ። ቤቱ ተዘግቶ ሳለ ይላል፣ በሩ ተዘግቶ ሳለ ይላል፣ ሁሉም ነገር ተዘግቶ ሳለ ምን አለ? በቤቱ መካከሉ ሰላም ለእናንተ ይሁን እያለ ገባ ነው የሚለው። ተዘግቶ ባለበት ሰላም ለእናንተ ይሁን አለ። ጨልሞ ባለበት ተስፋ ቆርጦ ባሉበት ቦታ ሰላም ለእናንተ ይሁን። እያለቀሱ ባሉበት ስፍራ ሰላም ለእናንተ ይሁን። እያነቡ ባሉበት ሰላም ለእናንተ ይሁን። አዎ አሜን። አብዛኛው ጊዜ አንድ ነገር ሰላም ወደ ቤት ሲገባ፣ ሻሎም ወደ ቤት ሲገባ የሚያመጣው ለውጥ አለ። ትናንትና ከሰው ጋር እፎይ ደስ ብሎ የምትኖሩ ሰውዬ ሻሎም ወደ ቤት ሲገባ ያጣላል። ሻሎም ወደ ቤት ሲገባ ከብዙ ሰው ጋር ያፋጃል። ለምንድን ነው የሚያፋጀው? ካል ትናንትና ዝቅ ብለህ ስለነበርክ ሰላም ሲገባ ደግሞ በረከትን ይዞ ስለገባ፣ ሰላም ሲገባ እናንተ ቤት የሆነ ሚስት ከልጅ ጋር ስትጣሉ ዝም ብሎ ያያችሁ ሰዎች አንድና ሁለት ቀን እስቲ ከሚስት ጋር ተስማማ፣ ልጆችን እስቲ አሳምረው ውጣ፣ እስቲ ሚስትን አብረው ውጣ። ሻሎም አንተ ቤት ከመግባቱ የተነሳ ሰው ብሎ ይናገራል። ወይ አየሃት እንዴት እንዳሁን በዚህ ሰሞን ፍቅር አሉ። በዚህ ሰሞን የሆነ ነገር ሳይነካቸው አይቀርም። በዚህ ሰሞን የሆነ ነገር ሳያገኝ አይቀርም። በጤናው አይደለም፣ በሰላም አይደለም። እነሱ ሲጣሉ ነው የምናውቃቸው። በፍቅር ሲራመዱ አናውቃቸው እያሉ ማውራት ይጀምራሉ። ሰላም ከብዙ ሰው ጋር ያጣላል። ሰላም ከብዙ ሰው ጋር ያገፋፋል። ለምን ይመስላል ጦርነት የበዛው? ሰላም ለምንድን ነው ያሌለው? አንዱ ሰላም ሲሆን የአንዱ ሀገር ሰው ደስ አይለውም። እየተባረከች በኢትዮጵያ ሲባል የሆነ ነገር ሲመጣ ታያላችሁ። ከሆነ ሰው ጋር ግጭት ትሰማላችሁ። እነግራችኋለሁ፣ ሰላም በእናንተ ቤት ይብዛ። አሜን። ነውጥ ሊኖር ይችላል፣ ሰላም ይበዛል። አሜን። ነውጥ ከግቢም ከውጭም ሊነሳ ይችላል፣ ነገር ግን ሰላም ይበዛል። አሜን አሜን አሜን። ሰላም ከብዙ ሰው ጋር ሊያናቋቅር ይችላል። ሰላም ስትሆን፣ ቤት ሰላም ሲሆን፣ ነገር ሰላም ሲሆን እና እናንተ ቤት ሁሉ ነገር ሰላም መሆን ሲጀምር ብዙ ሰዎች እናንተ ጋር ይመጡና እኔ ምለው ቆይ ምን አግኝተሽ ነው ያንቺ ሰላም እንደዚህ ሰላም የበዛው ምን አግኝተሽ? አይ ማቴዎስን ብትጠይቁት ይገባል። ነገር ግን ብሌሲንግ አለ።
ነገር ግን የሆነ የበረከት ኃይል አለ። ነገር ግን እናንተ ያልተረዳችሁ አውትሳይድ ኢንሳይድ የሚለው ቃል አለ። ውጫዊም ውስጣዊም የሚባለው ነገር አለ። ይሄ ሰው የተባረከበት በረከት ውጫዊም ውስጣዊም በረከት ተባርኳል። ዛሬ እግዚአብሔር ወደ ቤት ሲገባ የሚባረክበት በረከት ምንድነው ካላችሁ ውስጣዊም ውጫዊም በረከት ይባረክ። አሜን። ሻሎም ሲል ያንተ ነገር ይስተካከላል። ሰላም ለእናንተ ይሁን ሲል ፍርሃት ለቆ ይሄዳል። ሰላም ለእናንተ ይሁን ሲል የሆነ ጭንቀት ለቆሽ ይሄዳል። አሜን። አዎ ሰላም ለእናንተ ይሁን ሲባል የማይለቃችሁ በሽታ የለም። ሰላም ለአንቺ ይሁን ሲባል የማይለቅሽ ደዌ የለም። ኢየሱስ ገና እንደገባ ሰላም ለእናንተ ይሁን ሲል ቀና ሲሉ ኢየሱስ ሁሉም ፈሩ፣ ደነገጡ። ምን እንዳለ ታውቃለህ? ኑና እዩኝ አለ። ይኸው የተወጋበት ይኸው ጎኔ አለ። ሃሌሉያ። ሰላም ወደ እናንተ ቤት ሲገባ ውጪ ላይ ያለው ሰው ሁሉ ይደነጋገራል። ሰላም ወደ እናንተ ቤት ሲገባ ውጭ ላይ ቁጭ ብሎ የእናንተ ውድቀት የሚጠባበቅ እንዲህ ብሎ የሚያያችሁ ሁሉ ይደነጋገራል። ሃሌሉያ። ሻሎም የበረከት ቃል ነው። የኢየሱስ ስም ብቻ አይደለም። ዕብራውያን ሰላም ብሎ ሲናገሩ በረከትና ጸጋ ላንተ ቤት ይሁን ያሉ፣ ሻሎም ሲሉ የእግዚአብሔር ረድኤትነት ከናንተ ጋር ይሁን ያሉ። አብሻሎም የሚባል ነገር ነው። አብሻሎም ማለት አባት ማለት የሰላም አባት ማለት ነው። አብሻሎም ማለት የሰላም አባት። ሃሌሉያ አሜን አሜን አሜን። አንተ ቤት የሰላም አባት አለ። አንቺ ቤት የሰላም አባት አለ። ይሄ እኮ በቃ ሊያስደስታችሁ የሚገባው። አንቺ ቤት ማን አለ? የሰላም አባት አለ። እናንተ ቤት ማን አለ? የሰላም አባት አለ። እናንተ ትዳር ውስጥ ማን አለ? የሰላም አባት አለ። ስራሽ ላይ ማን አለ? የሰላም አባት አለ። ንግግራችሁ ላይ ማን አለ? የሰላም አባት አለ። አሜን አሜን። አብሻሎም የምን የሰላም አባት። ሰላምን ማወቅ ትፈልጋላችሁ? በእግዚአብሔር ቃል ውስጥ ብስስስስስል ነበር ሙከከም አንዳንድ ሙቀቶች አሉ። ልብን ያሞቋል፣ ሰላም ግን አንተ ውስጥ የለም። ብዙ መገለጥ በመስማት አይደለም ወራጆች ሰላም እናንተ ቤት የሚገባ። ብዙ ትንቢት በመስማት አይደለም ብዙ ሰላም እናንተ ቤት ውስጥ የሚቀመጥ። ሰላማችሁ የሚያስጠብቅላችሁ የእግዚአብሔር ቃል ነው። ሰላማችሁ ተጠብቆ እንድትኖሩ የሚያደርገው የናዝሬቱ ኢየሱስ በእናንተ ውስጥ ሲያርፍ ነው። ጳውሎስ ትዝ ይላችኋል። እንዳንተና እንደኔ በጣም የሚመች ስፍራ ላይ ቁጭ ብሎ አይደለም አንድ መጽሐፍ ይጻፈው። እንደዚህ ለመተኛት ለመቀመጥ የማትመች ስፍራ እንዲቆም ብሎ የቁም ስር በገብቶ እንዲቆም መጽሐፍ ቅዱስ ይጽፋል። መልእክት ይጽፋል። ሰላም ለእናንተ ደግሜ እምላችኋለሁ ደስ ይበላችሁ። አሜን። በጌታ ደስ ይበላችሁ። አሜን። ምንድነው ደስ ይበል? አሜን። ኢየሱስ ስም አሜን። አሜን። እስር ቤት ቁጭ ብሎ ደስ ይበል ይባላል እንዴ? ሀዘን ላይ ቁጭ ብሎ ደስ ይበል ይባላል እንዴ? መከራ ላይ ቁጭ ተብሎ ደስ ይበል ይባላል እንዴ? የገባው ነገር ሲኖር ነው። የሰላም ውጤት ምን እንደሆነ ስለገባው፣ ሰላም ማን እንደሆነ ስለገባው ነው። በረከት ማን እንደሆነ ስለገባው ነው። እርካታ ማን እንደሆነ ስለገባው ነው። ገብቶሻል? ግን ገብቶሃል? ሰላም ማን እንደሆነ ገብቶሃል? ሰላም ምን እንደሆነ ገብቶሻል? ከገባክ እንደዚህ ብዬ ልባርክ። ከዚህ ስትወጣ ከሰላም ጋር ተገናኝ። አሜን አሜን። በንግድ ቦታ በኢየሱስም ከሰላም ጋር አሜን። ሰላም ጤናን ያመለክታል። ሰላም ማግኘትን ያመለክታል። አያችሁ፣ ሰላም ካገኘህ ነው። ሰላም ካላገኘህ አይደለም። ገንዘብ ብቻ አይደለም ሰላም። አያችሁ፣ ለዚህ ነው ብዙ ጊዜ
ኢየሱስ ብዙ ሰዎች ሜዳ ላይ እየወጡ ኢየሱስ ያድናል፣ የዘላለም ሕይወት ያለው በኢየሱስ ነው፣ ሰላም ያለው በኢየሱስ ነው ብሎ ሲናገር ምን እያለ ነው ያለው? ሰላም ምን እንደሆነ ስለገባቸው በእናንተ ሕይወት ላይ ላውጅ፣ በእናንተ ጎዳና ላይ ላውጅ፣ ሰላም ይሁንላችሁ። አሜን አሜን። እናንተ ቤት የገባው ማን ነው? አንቺ ቤት የገባው ማን ነው? ማግኘትን ያሳያል ብያችኋለሁ አይደል? ሰላም ኢየሱስን ማግኘት፣ ከኢየሱስ ጋር መገናኘት፣ ከበረከት ጋር መገናኘት፣ ከመንፈስ ቅዱስ ጋር መገናኘት ያመለክታል። ሰላም ከጤና ጋር መገናኘት ያመለክታል። ሰላም ያ ነው ሰላም፣ ያ ነው ደስታ፣ ያ ነው እርካታ፣ ያ ነው ብልጽግና። ሰላም በሌለበት ሀገር ላይ ሀብት ቢኖር እርግጠኛ ሁን አንተ ትተዋለህ፣ ሀብት አያድንህ። 2012 እዚህ ላችኋል ምን እንደተከሰተ እንደዚህ ሆኖ ነበር። ኮሮና የሚባል በሽታ ዓለምን አናወጠ። ኮሮና የሚባል በሽታ ዓለምን እንዲህ አናጋ። ሲያናጋ ግን አንድ ነገር ሆነ። ሁሉም አንድ ጣሎ ጸለዩ፣ ሰላም ይብዛ ለሀገራችን፣ ሰላም ለምድራችን። አይቶ ሰላም ማለት መጠበቅ ፕሮቴክሽን ነው። እግዚአብሔር ካልጠበቀ ሰላም አይሆንልም። እግዚአብሔር ካልጠበቀ ከሌለ ሰላም የለም ማለት ነው። ሃሌሉያ እንደ ብዬ እናገራለሁ። ሰላም አንተ ቤት ይገባል። አሜን። ሰላም አንቺ ቤት ይገባል። አሜን። ሰላምን ታገኛለህ። አሜን። ጤናን ታገኛለህ። አሜን። በረከትን ታገኛለህ። አሜን። ሃሌሉያ አሜን። ከምን ላይ ኢየሱስ ይሁን። አሜን። መጽሐፍ ቅዱስ ሲናገር እንደዚህ ዘኍልቍ ከምን ላይ ኢየሱስ ይሁን። ዘኍልቍ ሲናገር እንዲህ ይላል። ሃሌሉያ ኢየሱስ ያድናል። አሜን አሜን ነው። አሜን እንዲህ ብሎ ይናገራል። ሃሌሉያ አሜን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን ለልጆችም ነገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርካችሁ። አሜን አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ፣ አሜን፣ ይራራላችሁ። አሜን። እግዚአብሔር ፊቱን ወደ እናንተ ያንሳ፣ አሜን፣ ሰላምን ይስጥ። አሜን። ምን ይበል? ሰላምን ይስጥ። ሰላምን ምን ይበል? አሁን ቅድም ከላይ ጀምሮ አሁን የነገርኳችሁ በረከቶች አሉ አይደለ? ምን እግዚአብሔር ይባርክ ይጠብቅ፣ እግዚአብሔር ፊቱን ያብራል ይራራል። ይሄ ሁሉ ሰላም ውስጥ ነው ያለው። ሰላም ነው ይሄ ሁሉ። እነዚህ ካሉ ሰላም ነው። እነዚህ ሁሉ እናንተ ቤት ውስጥ ከነገኙ እናንተ ቤት እርግጠኛ ሁኑ፣ መፍራት አይጠበቅም። እናንተ ቤት ሰላም አለ። እናንተ ቤት ብልጽግና አለ። እናንተ ቤት ደስታ አለ። እናንተ ቤት እግዚአብሔር ፊት አይጎልባችሁም። አሜን አሜን አሜን። እግዚአብሔር ፊት አይጎልባችሁም። እግዚአብሔር ሲባርካችሁ እንዲህ ይባርካችሁ፣ ፊቱን ወደ እናንተ ይመልስላችሁ። እግዚአብሔር ሲባርካችሁ እንዲህ ይባርካችሁ፣ የእግዚአብሔር ጸጋ በቤታችሁ ይሙላላችሁ። አሜን። እነዚህን ያካትታል ሻሎም ወይም ደግሞ ሰላም። እነዚህ ሁሉ የሌሉበት ሰላም አለ። ለዚህ ነው ማቴዎስ ወንጌል ላይ ምዕራፍ 10 ላይ ከቁጥር 12 ላይ አንብቤላችኋለሁ አይደል? ምንድነው ያለው? ሰላም ብላችሁ ግቡ። ይሄን ሰላም ግን ማንም ካልተረዳው፣ ማንም ካላወቀው፣ ካልተቀበለው አለ ምን ይበል? ሰላም ወደ እናንተ ይመለስ። ግን ከገባቸውና ከተቀበሉ ግን አለ ምን ይበሉ አለ? በረከትን ምን እላለሁ አደርግላችኋለሁ። ስለዚህ በረከትንም የሚያደርገው ሰላም ነው። በረከትን የሚጠብቀው ሰላም ነው። ጤናን የሚጠብቀው ሰላም ነው። ሃሌሉያ አሜን። አንድ ሰው ሰላም ነኝ ሲል ምን እያለ ነው? ጤናዬ ሰላም ነው። ሰላም ነኝ ብሎ ሲናገር ምን እያለ ነው? በሰላም አድሬያለሁ፣ እግዚአብሔር ይመስገን።